እኔ ያልገባኝና ያልተረዳሁት ነገር አብርሽ ግን ልጁን አይፈልገውም እንዴ? ይኸውልኝ እዚህ ጋር ይሄንን ቪዲዮ እንደው ተመልከቱ፣ ፍረዱ፣ እናንተ ፍረዱኝ። እንዴ ምን ጉር ነው? ጭራሽ ሎሚ! አረ ለስ 6 ወር ያልሞላው ህፃን ልጅ ሎሚ መጋት ምን ይባላል? አንተ ልጅ እኮ ጨጓራ በሽታ ይዘዋል፣ አይችልም እኮ። አብርሽ ግን ምን ሆነህ ነው አንተ እንዴ? አረ ስለፈጠረ ጨጓራ በሽታ ይዘዋል። ልጁን ካልፈለገው ይስጠለኛ፣ በህብረት እናሳድገዋለን። ምን ነው ልጁን ሳንፈልግ ነው ወደዚህ ምድር ያመጣ ነው አላችሁ? በግድ ነው ያመጣ ነው አላችሁ? ለቃቃ ጨዋታ ነው ያመጣችሁት። ፈጣሪው ራሱ እኮ ይታዘባችኋል። እኔ መቤቴነ እንዴ ለልጅ ሎሚ መከራል እንዴ? አስቡት እንግዲህ ሎሚ ጨጓራ በሽታ በዚህ እድሜው እኛ እንኳን አንችልም ሎሚ ስንጠቀም እንዴት ጨጓራችን እንደሚያመን ማለት ነው። እንኳን ይሄ 6 ወር ያልሞላ ህፃን ልጅ። ቆይ ዘመድ አዝማድ ምናምን ልጁን ተዋትሉትም ለምን አትመክሩትም እንዴ? ሩታስ ብትሆን አንቺ ምን ሆነሽ ነው? ስንት የተባልሽበት፣ ስንት የለፋሽበት፣ ስንት ፊት ያይሽበት ልጅሽ አይደለ እንዴ? ምን ይሄ ምን አሸንጓሊት ነው እንዴ? ከቻይና ሀገር ያመጣችሁት ፕላስቲክ አሸንጓሊት ነው እንዴ? እኔ እንደዛ ነው እየተረዳ ያሉት። አረ ስነ ስርዓት ያዙ። ደግሞ የኔ አባት ደግሞ እኮ ልጁ ሲያሳዝን እፍ። አረ ተው አብርሽ ተው። እንደው ራስን የመሰለ ልጅ ወልዳ ሩታ ሰጠች። በፍቅር ተንከባክበ ማሳደግ ሲገባ ጭራሽ ሎሚ የጋጥክ የጨጓራ በሽተኛ ልታረገው ነው እንዴ? አረ ልብ ይስጥህ። እኔ ምንም አልልም። አረ ደግሞ ይስቃል እንዴ?